እግዚአብሔር የእንደገና አምላክ ነው ሲባል በምክንያት ነው። አንደኛ ነገር ራስን መመልከት ይቻላል። የራሳችን ከጠፋብን ደግሞ መጽሐፍ ቅዱስ ላይ ገባ ብለን ከወደቀበት እንዴት እግዚአብሔር እንዳነሳው ብንመለከት እውነት ለመናገር ከፀሐይ በታች ምንም አዲስ ነገር የለም። ጴጥሮስንም ማየት ይቻላል። 3 ክዶ ግን ልቡ ስለተጸጸተ ተመለሰ። ከሁሉም ደግሞ በተለየ መልኩ በ11ኛው ሰዓት መጥቶ በመንግስት ሳለ አስበኝ ብሎ እውነት በ11ኛው ሰዓት ምሕረት ያገኘ ፈያታዊ ዜማንን ማየት ይቻላል። እነዛን ሰዎች እግዚአብሔር ይቅር ያለ አምላክ ቸርነቱ ተጨምሮ ቅዱሳን እስኪባሉ ድረስ የታገሰ አምላክ እኛን የማይታገስበት ምክንያት ምንድን ነው? ውስጣችሁ ሰይጣን ተስፋ እንድትቆርጡ ሊያረጋችሁ ሲፈልግ ኃጢአታችሁ ሊያገስፍባችሁ ይችላል። እግዚአብሔርም ደግሞ ከእናንተ እንደሸሸ የመሳሰሉት አይነት ይሄ ተስፋ የሚያስቆርጡ ሀሳቦች እንዲሰማችሁ ሊያደርግ ይችላል። ያኔ ሲያደርግ ግን እግዚአብሔር የእንደገና አምላክ ነው ብላችሁ ንገሩት፣ ለራሱ ማለት ነው። የእኛን መጸጸት ብቻ ነው የሚፈልገው። ብዙ አሁን ከየት መንፈሳዊ ህይወትን ከምን ልጀምር ይላል። እውነት ነው። የሚሰራው ቤተክርስቲያን አሉ፣ ወደሱ መሄድ እንችላለን። ንስሐም አንዱ ነው። ግን ከዛ በፊት ራሱ ማለት በንስሐ ውስጥ ስቲል የተካተተ ነገር ነው። መጀመሪያ ራስን መመርመር ማለት ነው። በቃ ራስን መርምሮ መጸጸት is the very first step you guys። በቃ የተጸጸተ ሰው ያው ቀጣይ ወደ ንስሐ ስለሚሄድ ማለት ነው። እና በትዕቢትም ንስሐ መግባት ምንም ጥቅም ስለሌለው እንደውም ሌላ ኃጢአት ራሳችን ላይ ስለምንከምር እና መንፈሳዊ ህይወት ቢወልድ ማድረግ ምንፈልግ ከሆነ መጀመሪያ መጸጸት፣ የሰራነውን ማሰብ ማለት ነው። እኔ የምንሰራው ደግሞ ምን እንደው ዝም ብሎ ነው እግዚአብሔር የተወኝ እንጂ ምን አደረግኩ ማለት ሳይሆን በቃ አጥፍቻለሁ፣ እግዚአብሔርን አውቄም ሆነ ሳላውቅ ምንድነው አሳዝኘዋለሁ፣ therefore ይቅር በለኝ፣ መመለስ እፈልጋለሁ፣ ከአንተ ጋር ህብረት መስራት እፈልጋለሁ፣ አንተን መጠጋት እፈልጋለሁ ማለት ነው። እና ያ ማለት እንዲህ ስንል ደግሞ አንዳንዴ ችግር ሁሉ የሚቀርልን ይመስለናል። ማለት በቃ ይሄ ፐርፌክት ወርልድ የሚፈጠር ይመስለናል። that's not true። እንደዚህ አይነት ኤክስፔክቴሽን አይኖረን፣ ዲስአፖይንትድ መሆን ካልፈለግን ማለት ነው። እንደዛ ሳይሆን ግን ልዩነቱ ምንድነው? ስቲል ፈተናዎች ይኖራሉ። ልዩነቱ ግን ፈተናው is like እንዴት ልበላችሁ እንደ ፈተና የማቆጥሩበት ጊዜ ይመጣል። እውነት ለመናገር ማለት ነው this way of life በቃ ምክንያቱም የእናንተ ፎከስ ከእግዚአብሔር ጋር ያላችሁ ግንኙነት ላይ ስለሆነ ማለት ነው። ትጨክናላችሁ በቃ ያንን እያሰባችሁ እና እንደ ድሮ bother አያረጋችሁም። it is what it is እግዚአብሔር አለልኝ ብላችሁ ታልፋላችሁ። this way of life you know what I mean? እና ያ ነው ልዩነቱ። በዛ ውስጥ ደግሞ ሰላም አለ፣ ከእግዚአብሔር የምታገኙት ሰላም ማለት ነው። እግዚአብሔር የሚሰጣችሁ ሰላም አለ እና አይ ቲንክ ያ ነው ልዩነቱ ብዬ አስባለሁ እንጂ መንፈሳዊ ስለሆን አልጋ ባልጋ የሚሆን ነገር የለም። ግን በቃ ቢሰጣችሁም ታመሰግናላችሁ፣ ባይሰጣችሁም ታመሰግናላችሁ። አጠያየቃችሁ ራሱ ይለያል፣ ለዛው ማለት ነው። አርግልኝ ብሎ ይሄ እጅ መጠምዘዝ ነገር ሳይሆን ወይንም እንደው ስለት አስገባለሁ እንዲያደርጋለሁ በቃ እግዚአብሔር ወይ እንዲህ ካደረኩኝ አንተም እንዲያደርግልኝ ታይፕ ኦፍ ሪሌሽንሺፕ ሳይሆን የሚኖራችሁ እኔ እንዲህ ነው የምፈልገው፣ ደስ ይለኛል ቢኖረኝ፣ ከፈቀድ ካርግልኝ፣ ካልፈቀድ ካታርግልኝ፣ በቃ ያንተ ፈቃድ ነው። እርግጥ ነው አንዳንዴ ፈቃዱንም አክሰፕት ለማድረግ ይከብዳል። መጀመሪያ በተለይ ህይወቱን ለመኖር ስንሞክረው ማለት ነው። ምክንያቱም ሴጣን ምን ሰርቶ ያድራል? ይቆሰቁሳል ውስጥ ሆኖ ዲስኮምፎርትም ይሰማናል። ያው ስላለመድ ነው እንደው የሴጣን ነገር እንዳለ ሆኖ ቀጥሎ ደግሞ ስላለመድ ነው ዲስኮምፎርት አለ እና ያን ዲስኮምፎርት ግን አምኖ ተቀብሎ ጨክኖ መኖርን የመሰለ ነገር የለም። በዛ ውስጥም ደግሞ እግዚአብሔር ያስጨክናል፣ ያበረታል ነው። አይ ቲንክ ቅዳሴ ማርያም ላይ ያለ አይደለ አብ ወልድ መንፈስ ቅዱስ ያስጨክናሉ የሚል እሱን ማስጨከን ስጡኝ ማለት ነው። እግዚአብሔር ወይ ስጣኝ ገብታችኋል። እና በፈቃዱን የመቀበል መቻል አቅማችን እያደገ ይመጣል። መንፈሳዊ ህይወታችንም ከፍ እያለ በመንፈሳዊ ህይወታችን ከፍ እያልን ስንመጣ ገብታችኋል። እንደዚህ እኮ እየተባለ ነው ቅዱሳን የደረሱበት ቅድስና ላይ ብለ የደረሱበት ማለት ነው። እና it's possible by the way ማለት አቡነ ተክለ ሃይማኖት እኮ ሰው ነበሩ። ቅድስት አርሴማ ሰው ነበረች። ቅዱስ ጊዮርጊስ ሰው ነበረ። እና አቡነ ገሪማ
አቡነ ሀብተ ማርያም፣ አቡነ ገብረ መንፈስ ቅዱስ አሜን። ማንን ጠርቼ ማን ላንሳላችሁ? በሴቶቹም ደግሞ በሴቶች በእናቶቻችንም ደግሞ የተለያዩ ቅዱሳን አሉ እኔ ሜንሽንም ያላረኳቸውና ዶንት ቲንክ አዝ ኢፍ መንፈሳዊ ህይወት አቺቭ የማይደረግ ነው ብላችሁ አታስቡ። ምክንያቱም ሂደት ስለሆነ ማለት ነው። የሆነ የምንደርስበት ነገር ሳይሆን ሂደት ነው። ኤቭሪዴ የምንኖረው ነው። እየተወደቀ እየተነሳ ነው የሚኖረው የሚል አትሊስት ከተረዳሁት በጥቂቱም ማለት ነው። ስለዚህ አንደኛ ነገር አይምሯችን አቺቨብል እንዳልሆነ ያስረግጥብናል። ግን ኢዝ አቺቨብል ማለት በእግዚአብሔር ቸርነት ማለት ነው እንጂ ይሄ እንዳለማይ ጎል አውጥተን ትራክ ያደረግን ምናምን ታይፕ ኦፍ ሳይሆን እኛ የራሳችን እንሞክራለን፣ እግዚአብሔር ደግሞ በቸርነቱ ያበቃናል ማለት ነው። ስለዚህ ከእግዚአብሔር ጋር በእግዚአብሔር ቸርነት በእግዚአብሔር ፈቃድ አቺቨብል ነው እና ይሄ በቃ ኤቭሪዴ የምትኖሩት ነው። ገብቷቸዋል። ዩ ሲ ምንድነው በመጥፎ ውስጥ ጥሩ ነገር ለማየት ትሞክራላችሁ። ድሮ ሜይ ቢ ኤንገር ኢሹ ካለባችሁ ኦር ቱግ ምንል ከሆነ ኦር ብቻ ላይክ ቁጡ ወይም ምቀኛ ምናምን ካለን እሱ ላይ እየተወገደልን እየነጻን ፒውሪፋይ የሆን ነው የምንሄደው። አንድም እሱ ነው። ያ ደግሞ ሲሆን ያው ሞር ወደ እግዚአብሔር እየቀረብን እንሄዳለን ማለት ነው። እና አይዟችሁ፣ እኔም አይዞኝ እኔም ብሎ መካሪ we're in the same boat by the way and የመከርኳችሁ አይደለም። I just wanted to share this word with you guys just in case give up ሊያደርግ የቀረበ ሰው ካለ መንገዱ ከጠፋ ወር ሌላ አቅጣጫ ሊፈልግ የጣረ ሰው የሚጥር ሰው ካለ ሌላ ነገር ውስጥ መግባት አያስፈልግም። በቃ እግዚአብሔርን ይዞ ጨክኖ እግዚአብሔርን መያዝ መጨከንን ኢዮብ አሳይቶናል። ማለት መታገስን ታግሶ ምን ላይ መደረስ እንደሚቻል ኢዮብ ትልቅ ኤግዛምፕል ነውና ጊቭ አፕ ማድረግ ከፈለግን ወደኋላ ብለን ቅዱሳንን ማየት የደረሱትን አቺቭ ያደረጉትን ስናይ እንበረታለን ብዬ አስባለሁ። ምክንያቱም የተኖረ ህይወት ስለሆነ ማለት ከፀሐይ በታች ምንም እውነት ነው አዲስ ነገር የለም። ንጉሱ ሰለሞን እንዳለው ማለት ነው አዲስ ነገር የለም፣ የምንጨምረው ነገር የለም። በቃ ኦልሬዲ የተሆነው ነው እኛ የምናስቀጥለው ማለት ነው ኦር ሬፕሊኬት የምናደርገው ከቻል። ስለዚህ አዲስ ነገር የለም፣ የምናመጣው ነገር ኦልሬዲ የሆነ ነገር ነው። ጊቭ አፕ ልናደርግ ካሰብን የቅዱሳን ህይወት ዞር ብሎ መመልከት፣ እንዴት ያንን ፈተና እንዳለፉ ገድላቸውን ማንበብ እንዴት እንደተፋለሙት። ምክንያቱም እዚህ ዓለም ላይ ስንኖር ወይ ጥሩ መርጠን እንኖራለን ወይ ከክፉ ጋር ተስማምተን እንኖራለን። ግን ያው እንደ ክርስቲያን ደግሞ ጥሩን እየመረጡ ክፉን እየተፋለሙ ነው። ገብቷቸዋል። ያ ደግሞ በልዩ ልዩ መልክ ሊመጣ ይችላል። ያው ከዚህ በፊት በገባኝ መጠን 1-2 ቪዲዮ ሰርቼላችኋለሁ። ወይም በሰው በልዩ ልዩ መልክ በራሳችሁ አይምሮ ውስጥ በጣም ከጠነከራችሁ ደግሞ ፊዚካሊ ይመጣል እና ብቻ በተለያየ ነገር ይመጣል። እሱን እያወቁ ጥሩን እየመረጡ ከእግዚአብሔር ጋር እየተጣበቁ መኖር ነው። አይዞን እኔንም አይዞኝ። እግዚአብሔር የእንደገና አምላክ ነው። ይሄን አንርሳ። ሁሌ በሉት።